ደስ የሚለው ነገር ደግሞ ሽታ ያለው ምን የለው በቃ ብጥብጥ አርጋችሁ በወፍራሙ ብጥብጥ አርጋችሁ ትገፉታላችሁ በሃይላንድ መርጨት ብቻ ማለት ነው። ምንም ነገር ሽታ የለውም። ልጅ ምናምን አሁን ህፃን ላይ ምናምን ካለ ይሸታቸው ምናምን ብሎ አያስፈራም። በቃ እቃችሁንና ልጆቹን ከአንድ ክፍል ካርጋላችሁ አንደኛውን ክፍል ትረጫላችሁ። ደግሞ ቆየት ብላችሁ ደግሞ እዛኛው ክፍል አርጋችሁ ደግሞ ይሄን ትረጫላችሁ። በቃ ሽታ የሚባል ምንም ነገር የለውም ማለት ነው። የቱሃን መድኃኒት እንደሚታወቀው ይሸታል። ይሄ ግን አንድም ነገር ሽታ ምንም ነገር የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? አልሐምዱሊላህ ሰላም ነኝ። እያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣሁት በጣም የሚያስቸግር እንቅልፍ የሚያነሳ በእኔ የደረሰብኝ በእናንተ እንዳይደርስ ብዬ እጅጉን መፍትሄና መድኃኒት ነው ይዤላችሁ የመጣሁት። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁም አስቀምጡልኝ፣ በኮሜንት መልሳለሁኝ። አድራሻውንም እንዲሁ እነግራችኋለሁኝ። ይህን መድኃኒት ነው ይዤ የመጣሁት ዛሬ ላስተዋውቃችሁ። ያኔ ማስታወቂያ ልሰራ ወይም እኔ እየሸጥኩኝ ላስተዋውቅ አይደለም ማለት ነው። እኔ ለራሴ የተጠቀምኩበት እና መፍትሄ ያገኘሁበትን ለምን ለእናንተ ሳላካፈላችሁ ብዬ አስቤ ነውና ማለት ነው። ይህ የቱሃን መድኃኒት ነው። ቱሃን እጅግ በጣም ያኔ የሚያሰቃይ ቢንቢ እንኳን ሰንዘራ ምናምን ይዘራጋበታል። ይሄ ሰንዘራ አይፈራ ምን አይፈራ ማለት ነው። መድኃኒት ራሱ በየገበያው የሚያዞሩት ምናምን ምንም ሊያድነው አይችልም። ያልሞከርኩትና ያልተጠቀምኩት መድኃኒት የለኝም፣ ግን መፍትሄ አላገኘሁም ነበርና በዚህ ነው መፍትሄ ያገኘሁት። ይህ አሰራሩ የእንትን ነው ማለት ነው። ያኔ መዝራ አታክልት ለሚሰሩ ሰዎች ነው ይሄ መድኃኒቱ የተሰራው። ማንጓ ምናምን ነው እዚህ ስራ ይሰሩ እንደምታዩት ማለት ነው። ያኔ ሲሰራ ለአታክልት ትላትል ምናምን እንዲያፈራ የሚረጭ ነው ማለት ነው። ነገር ግን የቱሃን መድኃኒትም ነው ማለት ነው። ቱሃን ለገጠር መሆን ለከተማ ቤት ላስቸገራችሁ ወላሂ በቃ እኔ መድኃኒት ያገኘሁበት በዚህ ነው ማለት ነው። ጸጥ ለመጨረሻ ነው ጸጥ የሚያደርገውና ይሄንን እኔ መርሳ ላይ ነበር የገዛሁት ያስመጣሁት። አሁን ላይ ግን እዚህ እኛ ጋርም እያመጡት ነው ማለት ነው። 500 ብር ነበር እዛ የገዛሁት። እዚህ ግን ያው ሳይጨምር አይቀርም ዋጋው። ግን ለአንድ ቀን ማደሪያ አሁን አልጋ ቤት ይዘን እንደር ብትሉ ለአንድ ቀን ብቻ ስንት ነው የሚከፈለው? ቱሃን ግን መተኛ እንቅልፍ ራሱ አያስወስዳችሁም እና ዘላለም ስታኩ ከምትኖሩ የወሰደው ወስዶ ይሄንን ለብዙ ራሱ ይሆናል። በጣም በርካታ ነው። መስፈሪያ መለኪያ ያለው በዛ ይለካል። 1 ሊትር ውሃ ያኔ 5 ሊትር ይሄ ሁሉም ከተበጠበጠ 5 ሊትር ነው የሚሆነው ብለዋል ማለት ነው። ያው እናንተ ግን ለአንድ ቤት ቆርቆሮም ሆነ ሳር ቤት 1 ሊትር ይበቃዋል በመርጫ ማለት ነው። መርጫው ደግሞ ያ የእህሉ መርጫ ከሆነ በዛ ከሆነ ላዚም የሁሉም መሆን አለበት። ግን ትንሽዬ ከሆነ ያነ ስለማይበቃው ትንሽ የመርጫ ላይ አይደለም በኻኽ እዛ ጋር አሁን መስታወት ምናምን የሚፈገፍቅባት በኻኽ እዚህም ሀገር አለ ማለት ነው። በዛ አንድ ሃይላንድ እና በዚች በመስፈሪያይቱ ያው ያሳያችኋል ሁሉንም በዛ ታረጉና ይበጠበጣል። ቤቱ ሙሉ ራሱ መረጨት የለበትም እንዴ አብዚሃው ያለበትን ማለት ነው። ብዙ ጊዜ ቱሃኑ የሚቀመጥበትና የሚኖርበትን ያን ነው እርጭኝ የሚለው ራሱ እንኳን ሙሉውን ቤቱን እርጭኝ አይልም ማለት ነው። በቃ እኔ እንደዛ አድርጌ ተጠቅሜ መተኛ እንቅልፍ የለኝም ነበርና ይሄንን ከረጨሁ ወዲህ አሁን በቃ ምንም ነገር የለም። ምንም ቤቱ ራሱ አፍርቶ የሚያውቅ አይመስልም ማለት ነው። ጸጥ ነው የሰጠው በአንድ ጊዜና መድኃኒቱ ኃይለኛ ነው። ቱሃን ላስቸግራችሁ አንዱን መድኃኒት እየገዛችሁ ዝም ብላችሁ መፍትሄ ያጣችሁ ሰዎች ይሄንን ግዙና እንዲህ በአንዴ ራሱ መድኃኒቱ ይተርፋል። ብዙ ጊዜ ራሱ ይሄው ይተርፋል ማለት ነው። ንፋስ እንዳይገባበት አስራችሁ ማኖር ትችላላችሁ። እንደገና ደግሞ አንዱን አቅሙ የማይችል ሰው 2-3 ሆናችሁ ራሱ አጋርታችሁ መግዛት ትችላላችሁ። አጋርታችሁ ትገዙና በርካታ ነው ይሄ 5 ሃይላንድ ነው የሚሆነው ማለት ነው። ስለዚህ 5 ሰው ራሱ ሆናችሁ ብትገዙት አንድ ሃይላንድ በጥብጣችሁ ይበቃዋል። ያው ቱሃን ላይ የሚበዛበት ግን 2 ናችሁ ብትገዙ ማለት ነው። ደጋግማችሁ እንዲስረጩት በጣም የሚበዛ ከሆነ በተለይ ሳር ቤት ከሆነ ምናምኑ ብዙ ስለሆነ በየምሰሶ ምናምን ስለሚሸጓጎል ማለት ነው። በደንብ መቅጠን የለበትም። ከቀጠነ ላይ አይገለው ይችላል ማለት ነው። ወፈር አድርጋችሁ አንዴ ካላጠፋ 2 ማለት ነው። ምናልባት መድኃኒቷን ሶላ ያጣርሱ ስለሚችል እንጂ መድኃኒቱ በጣም አሪፍ ነው። በጥብጣችሁ ተጠቀሙ። ቱሃን ላስቸገራችሁ ሰዎች እንደኔ እንቅልፍ ለነሳችሁ ሰዎች
እኔ በቃ ለራሴ ተጠቅሜ እንዴት ዝም ብላል ለምን ለሰዎች አላካፍልም? ምናልባት ይሄንን የማያውቁ ይኖራሉ ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁላችሁ እና ቪዲዮውን ሼር አድርጉት ለሌሎች እንዲደርስ። የምር እኔ እንጃ በትኋን እንቅልፍ ያጣ ሰው ነው የሚያውቀው ማለት ነው። ያልደረሰበት አያውቀውም። ጭርስ መተኛ ራሱ አታገኙም። ስገሉት ራሱ የሽታው ግማች ማለት ነው። የሽታው እንደገና ቤቱ ይበላሻል፣ ፍራሹ ይበላሻል። የሞተበት አንሶላው፣ ትራሱ፣ ብርድ ልብስ በቃ ደም ነው የሚሆነው። ደግሞ ስትገሉት ይሄ ደም ነገር ስለሆነ ደሙ ያበላሸዋል። ሽታው ግም ነው። በዛ ላይ እንቅልፍ አያስተኛ። ምን እንጃ ብቻ አስቸጋሪ ነው። ዙራውን የመድኃኒት ተጠቅሜ በአንድ ጊዜ ጸጥ አድርጎልኛል። አልሐምዱሊላህ አሁን ምንም ችግር የለብኝም ማለት ነው። እናንተም ገዝታችሁ ተጠቀሙ። አቅማችሁ ከቻለ አንዱን ገዝታችሁ እየከፈላችሁ መጠቀም ትችላላችሁ። አቅማችሁም ካልቻለ አጋርታችሁ መግዛት ትችላላችሁ። በርካታ ስለሆነ ማለት ነው። ገንዘቡ ውድ ቢሆን ራሱ በርካታ ስለሆነ አጋርታችሁ መጠቀም ትችላላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዲያትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።